ትግስት ጸዳለ ህሩይ ካስነበቡት ቅብጥብጧ ስለ ፍቅርና ሌሎችም ከሚሰኘው የአንቷን ቼሆቭ ትርጉም የልብ ወለድ መድብል አበበ ባልቻ ይህን ያነብልናል። ማስረጃ አንቶን ፓቭሎቪች ቼሆቭ ትግስት ጸዳለ ህሩይ እንደተረጎመችው። ማስረጃ እኩለ ቀን ነው። ረጅም ፈርጣማ ጸጉር የተስተካከለና የተጎለጎሉ አይኖች ያሉት ባላባቱ ቮልድሬቭ ካፖርቱን አውልቆና ግንባሩን በሐር መሐረብ ጠራርጎ ፈራ ተባ ያለ ሰዎች ወደ ተሰበሰቡበት ተደባለቀ። በዚያም ጩኸት፣ ጫጫታ የውሳኔ ሰነድ ግልባጭ ፈልጌ ነበር፣ ለመሆኑ ማስረጃውን ማግኘት የሚችለው ከየት ነው? በማለት ቮልድሬቭ ሰዎች ተሰባስበው ከሚገኙበት ብርጭቆ በትሬ ይዞ የሚመጣውን የበሩን ጠባቂ ጠየቀው። እዛ ጋር ሄዱ፣ በዚያ በመስኮቱ አጠገብ የተቀመጠውን ይጠይቁት አለው። የበሩ ጠባቂ በያዘው ትሬ ጥግ ወደ አመለከተው መስኮት እየጠቆመ ቮልድሬቭ እንደ መሳል ብሎ ወደ መስኮቱ አመራ። በዚያም ከጠረጴዛው ረጅም አፍንጫው በጥቋቁር ነጠብጣቦች የተሸፈነና ቀለሙ የደበዘዘ ኮት የለበሰ ወጣት ተቀምጧል። እሱም ትልቁን አፍንጫውን በወረቀቶች መካከል ቀብሮ ይጽፋል። በቀኝ የአፍንጫው ቀዳዳ ዝንብ ትንሸራሸራለች። እሷን ለማባረር የታችኛውን ከንፈሩን አሞጥሙጦ ወደ አፍንጫው ሲል በገጽታው ላይ ስጋት የነበበበት ነበር። እዚህ ከእርሶ ስለመጣሁበት ጉዳይ ማስረጃ ማግኘት እችል ይሆን? በማለት ቮልድሬቭ ጠየቀ። አያይዞም ቮልድሬቭ እባላለሁ። በነገራችን ላይ የመጣሁት መጋቢት 2 ቀን የተላለፈን ውሳኔ ግልባጭ ለመውሰድ ነው አለው። ሹሙ ብዕሩን ከቀለሙ ብልቃጥ አጣቅሶ የጠቀሰው ቀለም በቂ መሆኑን ለማጣራት ተመለከተው። ከዚያም ብዕሩ እንደማያንጠባጥብ ሲያጤን ሞነጫጨረበት። እንደገናም ከንፈሩን አሞጠሞጠ። ሆኖም ግን ዝንቡ ያረፈችው ከጆሮ ላይ ስለነበር እፍ ማለት አላስፈለገውም። የምፈልገውን ማስረጃ ከዚህ ከእርሶ ዘንድ ለማግኘት እችላለሁ ይሆን? ቮልድሬቭ ከደቂቃ በኋላ ሹሙን መልሶ ጠየቀው። ቮልድሬቭ እባላለሁ፣ ባላባት ኢቫን አሌክሲች በማለት ሹሙ የተጣራው ቮልድሬቭን እንዳላየ ሆኖ ነበረ። አያይዞም ነጋዴው ሊያኮቭ ሲመጣ የማመልከቻውን ቅጂ ለፖሊስ እንዲያቀርብ ንገረው፣ 1000 ጊዜው ነግሬው ነበር አለ። ጉዳይ የልዕልት ጉግሊያኖቭ ወራሾችን ሙግት በተመለከተ ነበር። ነገሩ ግልጽ ነው፣ እባክዎን ጉዳይን ይመልከቱልኝ። ቮልድሬቭ አጉመተመተ። ሹሙ ቮልድሬቭን ልብ እንዳላለው ሆኖ ዝንቧን ከከንፈሩ ላይ ስታርፍ ለቀም አድርጎ ከያዛት በኋላ በአትኩሮት ተመልክቶ ጣላት። ባላባቱም ጉሮሮን ካጸዳዳና ከሳለ በኋላ ጥፍጥፍ ያለች መሐረብ አውጥቶ በከፍተኛ ድምፅ ተናፈጠ። ይህም ሆኖ የረዳው ነገር አልነበረም። ሹሙ ባለመስማቱ ቀጥሎበታል። ቮልድሬቭ ከኪሱ የወረቀት ሩብል አውጥቶ ከሹሙ ፊት ለፊት ከተዘረጋው መጽሐፍ ላይ አስቀመጠ። ሹሙም ጭንቀት በሚጤንበት ገጽታ ግንባሩን ሽብሽብ አድርጎ የተከፈተውን መጽሐፍ ሳብ አድርጎ ዘጋው። የምፈልገው ማስረጃ እምብዛም ባስቸጋሪ አይደለም። ማወቅ የምፈልገው የልዕልት ጉግሊያኖቭ ወራሾች በየትኛው ድንጋጌ መሰረት እባክዎን ይቸገሩልኝ። በራሱ ጉዳይ ላይ ያተኮረው ሹም ከተቀመጠበት ተነስቶ ክርኑን እያከከ ወደ ቁም ሳጥኑ አመራ። ከደቂቃ በኋላ ወደ ጠረጴዛው ተመልሶ እንደገና መጽሐፉን ገለጠ። በዚያም የተቀመጠው ሩብል እንዳለ ነበር። የማስቸግሮት ለአንድ ደቂቃ ብቻ ነው፣ ማስረጃውን ብቻ አዘጋጁልኝ። ሹሙ የሰማው ነገር የለም። አልፎም የሆነ ነገር መገልበጥ ጀመረ። ቮልድሬቭ ግንባሩን በመጠኑ ሸብሸብ አድርጎ ተስፋ በቆረጠ ሁኔታ ጫጫታ ወዳለበት ተመለከተ። ይጽፋሉ፣ ምን ሁሉንም ሰይጣን ጠራርጎ ወሰዳቸው በማለት በረጅሙ እየተናፈሰ አሰበ። ከጠረጴዛው ራቅ ብሎና በክፍሉ መካከል ቆሞ ተስፋ በቆረጠ ሁኔታ እጆቹን ጣላቸው። የበሩ ጠባቂ አሁንም ብርጭቆች ይዞ ሲያልፍ
በፊቱ ላይ ተስፋ መቁረጥ የሚነበብበትን ባላባት አየሁ። እናም ወደሱ በጣም በቅርብ ተጠግቶ ዝቅ ባለ ድምፅ እንዴት ነው ተሳካልዎት? ተሳካልህ ሆይ ነው የምትለኝ? የለም ሊያነጋግረኝ እንኳን አልፈቀደም። ታዲያ 3 ሩብል ይስጡታ። የ2 ሰጥቼዋለሁ፣ ጨምሩለት። ቮልድሬቭ ወደ ጠረጴዛው ተመልሶ በተዘረጋው መጽሐፍ ላይ አረንጓዴ ወረቀት አስቀመጠው። ሹሙ ድጋሚ መጽሐፉን ወደ ራሱ ቀረብ አድርጎ ገጽ ማገለባበጡን ተያዘው። ከዚያም በድንገት በአጋጣሚ እንደሆነ ሁሉ ቀና ብሎ ወደ ቮልድሬቭ ተመለከተ። አፍንጫ ያብረቀርቃል፣ ቀልቷል። ሳቁን ተከትሎም ተሸብሽቧል። ታዲያስ ምን ልርዳዎት? በማለት ጠየቀው። ጉዳዩን በተመለከተ ማስረጃ ፈልጌ ነበር። እኔ ቮልድሬቭ በጣም ደስ ይለኛል። የጉጉሊያኖቭን ጉዳይ በተመለከተ ነው አይደል? አዎ። በተጨባጭ ለመናገር የሚፈልጉት ምንድን ነው? ቮልድሬቭ ጥያቄውን በዝርዝር አቀረበ። ሹሙም የበረታ ነፋስ እንደቀሰቀሰው ሁሉ ሕይወት ዘራ። ቅጂው እንዲዘጋጅ ትእዛዝ አስተላለፈ። ለባለ ጉዳዩ ወንበር ቀረበ። ይህ ሁሉ የሆነው በቅጽበት ነበር። ብሎም ስለ አየር ሁኔታ አወራው። አልፎም ስለ ሰብል ይዞታ ጠያየቀው። ቮልድሬቭ ጉዳዩን ጨርሶ ሲወጣ ሹሙ ደረጃውን ጨርሶ እስኪወርድ ድረስ ሰላምተኝነትና አክብሮት በሚነበብበት ፈገግታ ሸኘው። በየደቂቃው ባለ ጉዳዮችን ለመርዳት ሁሌም ዝግጁ ስለመሆኑ ገልጾለታል። በሆነ ምክንያት ቮልድሬቭን ጭንቀት ተሰማው። የሆነ ግዴታ ያለበት አይነት ስሜት እና እጁን ወደ ኪሱ ሰዶ ያወጣውን ሩብል ለሹሙ ሰጠው። ሹሙም ያለማቋረጥ እጅ እየነሳና ፈገግ እያለ ልክ እንዳስማተኛ ሩብሉን ገና አየር ላይ ሳለ ለቀም አደረገው። አይ ሰዎች አለ። ወደ መንገድ የገባው ባላባቱ ቮልድሬቭ በሐሳብ ተውጦ ቆም ብሎ ግንባሩን በመሃረቡ ጠራረገ። አሁን ደግሞ ሰዓሊና ገጣሚ ገብረ ክርስቶስ ደስታን እና ለድምፁ ጥራት ይቅርታ እንጠይቃለን። ፍቅርሽን በፍቅርሽ ልቅመሰው ይላል። ለእነዚህ አንጻሮች ለምሳሌ 1/10 ከ26ቱ መስመሮች ባነብላችሁ ደስ ይለኛል። ፍቅርሽን መንፈሴ በፍቅርሽ ይዳብሰው፣ ፍቅርሽን በሐሳብ በፍቅሬ ልቅመሰው፣ ፍቅርሽን እንደ ማር ባፌ ላጣጥመው፣ ፍቅርሽና ፍቅሬን አላሳይም ለሰው፣ ፍቅርሽን ልቅመሰው መከራዬን ልርሳው፣ ፍቅርሽ ለእኔ ሕይወት ለእኔ ሰፊ ዓለም ነው፣ ፍቅርሽ የማይሻር ዘላለማዊ ነው፣ ፍቅርሽ የእኔ ብቻ የማይጠገብ ነው፣ ፍቅርሽ መጠጊያዬ፣ ፍቅርሽ ዓለሜ ነው፣ ፍቅርሽ ነው መሸሻ፣ ፍቅርሽ ዋሻዬ ነው። ከ26ቱ መስመሮች 10 እነዚህ ናቸው። ከነዚህ ሁሉ ፍቅርሽን በፍቅርሽ ልቅመሰው የሚለውን መርጫለሁ። እርግጥ ነው አንድ መስመር 20 ጊዜ ወይም 30 ጊዜ ቢጻፍ ምናልባት የጽሁፉን ችግር ያሳየውን ይሆናል የማለት ስሜት ይኖራል። ግን ከብዙ መካከል ጥቂት በመምረጥ በእውነቱ የግጥሙን ሁኔታ ለማሳመር የተሞከረ ነው። አርእስቱ 6 የተለዋውጧል። የመጀመሪያ ርዕሱ የተለዋውጧል። የመጀመሪያው መጠሪያው የፍቅር ሰቀቀን ነበር። እንደገና እውነተኛ ፍቅር፣ እንደገና ያገረሸ ሳያቋርጥ ፍቅር ማር ወለላይ ነሽ፣ ውድ እወድሻለሁ፣ እኔ እወድሻለሁ። ከነዚህ ሁሉ አንዱን መርጫለሁ። በእውነቱ ትንሽ ብገባ ምናልባት ጊዜ ወሰደ ባክል ደስ ይለኛል። በሚባለው ማለት በእንግሊዝኛ ሰብላይም የሚባለው በውበት ስሜት ይጀምራል። ውበት በሁለት አይነት ይከፈላል ይባላል። አንደኛው ሰብላይም ወይም ረቂቅ ወይም ምስጢራዊ የሆነ ነው። ሁለተኛው ደግሞ ውብ ብለን የምናየው ነው። ለምሳሌ ውብ ብለን ሳንፈራ እንደዚሁ አጠገባችን የምናገኛቸው ነገሮች፣ የምንዳብሳቸው፣ የምንመለከታቸው እንደ አበባ አይነት ያሉት ሁሉ ውብ ናቸው። ግን ለምሳሌ እንደ ትልቅ ጫካ፣ እንደ ትልቅ ዳመና፣ እንደሚያስገመግም ሰማይ፣ እንደ መብረቅ ምስጢሩን ሳናውቀው ግን ውበት ሆኖ ልናየው የሚችል ነገር አለ።
እና ግጥሙ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ብሎ ይጀምራል። ብዙ ሺህ ዘመናት በሰው ዕድሜ የሚቆጠር ነገር አይደለም። እልፍ አእላፍ ሌሊትም በሰው ዕድሜ የሚወሰን ነገር አይደለም። እንደ መፈጠር ወይም እንደ መፍጠር እንደ ፈጣሪዎች ከባዶ ቦታ አንድ ነገርን የማስገኘት አይነት ነገር ነው። ከዚህ ጀምርና ግጥሙ እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ ርቀቱን ያህል እንደገና ወደሚታዩ ነገሮች ወደ ዓለም መለሳል። ከዛ በኋላ ከዚህ ከትልቁ ነገር እንደ ዓለም ዳርቻ ርቀቱን ያህል አጠገባችን ያሉት ነገሮች ይመጣል። እንደ ጽጌረዳ፣ እንደ አደይ አበባ፣ እንደ ሎሚ ሽታ፣ እንደ ከርቤ ብርጉድ፣ እንደ ጣን ጭስ እንጨት እያለ ይሄዳል። እዚህ ነገሮች ናቸው። ለምሳሌ ብዙ ሰዎች ምን ብርጉድ፣ ጣን፣ ጭስ ያቀርበዋል። ለምሳሌ በሀገራችን የፍቅር ስሜት በንግግር ብቻ አይገለጥም። ሎሚ እንደ ሎሚ ሽታ ሎሚ ጣልባት በደረቷ ጣልባት በደረቷ ይጫን ነው መሰረቷ በሎሚ ይገለጣል። ጽጌረዳ የታወቀ የፍቅር መግለጫ ነው። አንድ በደንብ የታወቀ ዘፈን አለ። ዘፈኑ ደግሞ በጣም የሰርግ ዘፈን በጣም የታወቀ ነው። ከዚህም በላይ ስሜት የሚፈጥሩ ቃላት በውስጡ አሉበት። አንዱም ጽጌረዳ ነው። አደረች አራዳ አደረች አራዳ የኔ ብርቱካን ጽጌረዳ። ጽጌረዳ የግጥም ወይም የፍቅር ስሜት መግለጫ ነው እና እነዚህ ነገሮች ግጥሙ ውስጥ አሉ። እነዚህን በመመልከት በእውነቱ በ130 ሊጻፍ በ130 መስመር ሊያልቅ የሚገባው ግጥም በ38 ብቻ አልቋል። አደይ አበባ ብርቅ ነው። እንደ ከርቤ ብርጉድ ለምሳሌ ዛሬ እነ ዲዮር፣ እነ ሻነል፣ እነ ሮሻ ሽቶ ከመውጣታቸው በፊት የነበረ ነው እና እዚህ ላይ ብዙ ጊዜያችሁ አላጠፋም። ምናልባት እናንተ ራሳችሁ ልትፈርዱ ትችላላችሁ። እኔ እወድሻለሁ ብዙ ሺህ ዘመናት እልፍ አእላፍ ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ የርቀቱን ያህል እንደ ጽጌረዳ፣ እንደ አደይ አበባ፣ እንደ ሎሚ ሽታ፣ እንደ ከርቤ ብርጉድ፣ እንደ ጣን ጭስ እንጨት እወድሻለሁ። አበባ እንዳየንብ እንደ ቢራቢሮ ጫካ እንደሚያስፈው ፍቅርሽን በፍቅርሽ ልቅመሰው። ማር ወለላይ ነሽ ከረሜላ ስኳር አማርኛ አይበቃ ወይ ጉድ! በዓለም ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ እንደ ማታ ጀንበር፣ እንደ ጨረቃ ጌጥ፣ እንደ ተወርዋሪ ኮከብ ማጠፍሽ ስወድሽ ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመን ያፍሾቴ ነው አይ ያለ ቅቤ ገላሽን ሲነካ የሚያውቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አእላፍ ሌሊት እወድሻለሁ አይኖችሽን ባይኔ ተራክሜ እያየሁ ስወድሽ እወድሻለሁ።